የኢነርጂ ማጣት ለአፍሪካ ኢኮኖሚ መዋዠቅ ዋነኛ ችግር መሆኑን የዓለም አቀፉ የኢነርጂ ተቋም ዳይሬክተር ዶክተር ፋቲ ቢሮል ተናገሩ። ኢንዱስትሪን ከማንቀሳቀስ ጀምሮ በጤና በግብርና እንዲሁም በተለያዩ ዘርፎች ላይ ወሳኙን ሚና የሚጫወተው የኢነርጂው ሴክተር በአፍሪካ በመዳከሙ የሀገሪቱን ኢኮኖሚ እያደቀቀ መሆኑ የሚታወቅ ነው። የኢኮኖሚ የጀርባ አጥንት የሆነው ኢነርጂ ኢትዮጵያን ጨምሮ ከሰሃራ በታች ባሉ የአፍሪካ ሀገራት ወደ 600 ሚሊዮን የሚጠጉ ሰዎች የኤሌክትሪክ አገልግሎት የማያገኙ ሲሆን ይህም ኢኮኖሚያቸውን ለማሳደግ እንቅፋት እንደሆነባቸው ተገልጿል። የኢንዱስትሪ እድገትንና የግብርና ቅልጥፍናን ከማዳከም በተጨማሪ በጤናና በትምህርት ላይም ተጽዕኖ እንዳለው የተቋሙ ዳይሬክተር ገልጸዋል። ተማሪዎች የሚያጠኑበት መብራት አለመኖሩም በመጪው ተተኪ ትውልድ ላይ ከባድ መሰናክል እንደሚሆንም ተመላክቷል። ከኢነርጂ ጋር ተያይዞ በሚመጡ ችግሮች ማለትም የክትባት ማቀዝቀዣዎች መበላሸት እንዲሁም የንጹህ ማብሰያ ቴክኖሎጂዎች አለመኖር በዓመት 700 ሺህ የሚሆኑ አፍሪካውያን ያለ ዕድሜያቸው እንዲሞቱ ምክንያት ስለመሆኑም ተገልጿል። በኢትዮጵያም በ2024 የውሃና ኢነርጂ ሚኒስቴር ያወጣው መረጃ እንደሚያመላክተው 50 በመቶ የሚሆነው የኢትዮጵያ ሕዝብ ኤሌክትሪክ ተጠቃሚ እንዳልነበር ተገልጿል። ይህም በሀገሪቱ ያለውን የኢኮኖሚ እንቅስቃሴ በሰፊው እንደሚጎዳው የሚታወቅ ነው። የልማት እንቅስቃሴ ከኢነርጂ ጋር መያያዙን ተከትሎ የአፍሪካ ሀገራት መዳበር የሚችሉትን ያክል በኢኮኖሚ ሳይዳብሩ እንዲኖሩ አድርጓል። የዓለም አቀፉ የኢኮኖሚክስ የንግድና አስተዳደር ጆርናል ባወጣው መረጃ መሰረት በአህጉሪቱ ያለው የኢነርጂ እጥረት በዓመት ከ100 ቢሊዮን ዶላር በላይ የሚያሳጣ ሲሆን እንደ ኢትዮጵያ ባሉ ሀገራት ደግሞ የሀገር ውስጥ ጠቅላላ ምርታቸውን በ1.5 በመቶ እንዲቀንስ ምክንያት መሆኑን እንዲሁም የቢዝነስ ዘርፉ ሊያገኝ ከሚገባው ትርፍ 16 በመቶውን እንደሚያሳጣ መረጃዎች ያመላክታሉ። እስከ 2030 ይህንኑ የኢነርጂ ጦት ለማስተካከል አፍሪካ 64 ቢሊዮን ዶላር በዓመት ይጠበቅባታል። የተለያዩ የውጭ ሀገራት ኢንቨስተሮች በሀገራቱ በተለያዩ የኢንዱስትሪ ዘርፎች ላይ ለመሳራት ቢፈልጉም ቅሉ በሀገራቱ ያለው የኢነርጂ እጥረት እንደሚያሸሻቸው ይገለጻል። የዓለም አቀፉ የኢነርጂ ተቋም ዳይሬክተር ዶክተር ፋቲ ቢሮል አፍሪካ ብዙ ዘይት፣ ጋዝ፣ ፀሐይ፣ ነፋስ፣ የጂኦ ተርማል ኃይል፣ የውሃ ኃይል ሁሉም ያላት ሀገር ብትሆንም ግን አፍሪካ የኃይል አጠቃቀምን በተመለከተ እጅግ በጣም ይቀራታል ሲሉ ይናገራሉ። አክለውም ዛሬ በአፍሪካ የኢነርጂ ሴክተሩ ወደ 100 ቢሊዮን ዶላር የሚጠጋ ኢንቨስትመንት እንዳለው በመግለጽ ለዜጎቿ ንጹህ ኢነርጂን የምታቀርብ አፍሪካን ማየት ከፈለግን ቢያንስ በ3 እጥፍ ከፍ ያለ ወደ 300 ቢሊዮን ዶላር ወጪ ልናደርግ ይገባል ሲሉ ተናግረዋል። አህጉሪቱ እንደ ዓለም አቀፉ የኢነርጂ ተቋም ስታትስቲክስ መሰረት አህጉሪቱ ከዓለም የድንጋይ ከሰል 13 በመቶ፣ ዘይት 26 በመቶ፣ ጋዝ 18 በመቶ፣ ባዮፊውል 40 በመቶ የምትይዝ ሲሆን ይህም በአህጉሪቱ ለሚኖሩ ሀገራት ትልቅ እድል ሆኖ ሳለ አጠቃቀሙን ባለማወቅ ማግኘት የሚገባቸውን የኢኮኖሚ እድገት ከማጣትን ባሻገር የብዙዎችን ሕይወት የሚቀጥፍ ሆኗል። ፈርስት አፍሪካ የተሰኘ የመረጃ ምንጭ እንዳመላከተው ይህንን ኪሳራ በመመልከትም ኢትዮጵያ እንደ አፍሪካ ንግድ ኢንሹራንስ ኤጀንሲ እንዲሁም የመንግስትና የግል ታዳሽ ኃይል አጋርነት ስምምነት ከተለያዩ ሀገራትና ባለድርሻዎች ጋር ኢነርጂን ለማዘመን ተስማምታለች። አሁን የሚወጡት የኢነርጂ መረጃዎች እንደሚያመላክቱት የአፍሪካ የኢነርጂ አቅም እየተዳከመ እየሄደ ሲሆን በዓለም ባንክና በአፍሪካ ልማት ባንክ የተጀመሩት እንደ ሚሽን 300 ያሉ የቅርብ ጊዜ መርሃ ግብሮች በሚቀጥሉት 6 ዓመታት ውስጥ ኢንቨስትመንትን ለመክፈትና ለ300 ሚሊዮን ህዝብ ኃይል ለማቅረብ ዓላማ እንዳላቸው ተመላክቷል።